አሁን ዓለማችን ከመቼውም ጊዜ በላይ ከጦርነት ድባብ ወጥታ ወደ ለየለት ጦርነት የምትገባበት ዋዜማ ትገኛለች። አሜሪካና እስራኤል በኢራን ላይ በወሰዱት ወታደራዊ ኦፕሬሽን የኢራኑ መንፈሳዊ መሪ አያቶላ አሊ ሐሜኒ መገደላቸው ተረጋግጧል። በሳቸው ሞት በመካከለኛው ምስራቅ ታሪክ ውስጥ እጅግ ታላቅ የሆነ የሰዎችን ልብ ያንቀጠቀጠ አስደንጋጭ ዜናም ተሰምቷል። ይህን የቀጠናውን ሚዛን የለወጠ ታሪካዊ ክስተትም እንደሆነ እየተነገረ ይገኛል። በኢራንና በእስራኤል በአሜሪካም እየተስተዋሉ ያሉ ተቃውሞዎችና ደስታዎችም በግርምትና በስጋትም ደግሞ የሚመለከቱት ቻይናና ሩሲያም ሌሎችም ሀገራት ይህንን ጉዳይ ከመቼውም ጊዜ በላይ በትኩረት እየተከታተሉት ይገኛሉ። ነገሩ ወደ ለየለት ጦርነት ከማለፉም ባሻገር ደግሞ ሶስተኛው የዓለም ጦርነት በመጽሐፍ ቅዱስም የተጠቀሰው የአርማጌዶን ጦር ሊነሳም ይችላል በሚል ብዙዎች የራሳቸውን እይታና ትንቢያም እያስቀመጡ ይገኛሉ። የኢራን መንፈሳዊና ፖለቲካዊ የበላይ መሪ የነበሩት አያቶላህ አሊ ካሚኒ በአሜሪካና በእስራኤል ጥምር ወታደራዊ እርምጃም ተወስዶባቸው እንደተገደሉም ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁም አረጋግጠዋል። ይህ መጠነ ሰፊ ኦፕሬሽን ትናንት ቅዳሜ ማለዳ ላይ የተፈጸመ ሲሆን ግድያው የተከናወነው እጅግ ረቂቅና በሳተላይት የታገዙ የክትትል ቴክኖሎጂዎችን በመጠቀም እንደሆነ ታውቋል። ፕሬዚዳንት ዶናልድ ትራምፕ ባወጡት ይፋዊ መግለጫ አያቶላህ ካሚኒ የአሜሪካን የደህንነት መረብና እጅግ ዘመናዊ የሆነውን የድሮን ጥቃቶችን ማምለጥ እንዳልቻሉም ገልጠዋል። ጥቃቱ የተፈጸመው እጅግ ጥንቃቄ በተሞላበትና ኢላማውን በጠበቀ የቦምብ ድብደባ ሲሆን ይህ እርምጃ ለኢራን ሕዝብ ፍትህ የሚያሰፍንን ለዓለም ሰላም ትልቅ ምዕራፍ የሚከፍት መሆኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ጉዳይ ገልጠዋል። ፕሬዚዳንት ትራምፕ ትሩዝ በተሰኘ ሶሻል ገጻቸው ላይ ካሚኒ ሞቷል በማለት ድርጊቱን የተሳካ ኦፕሬሽን መሆኑን የኢራን አምባገነናዊ አገዛዝ ማብቂያም እንደሆነም ተናግረዋል። የኢራን መንግስት መጀመሪያ ላይ መረጃውን ለማስተባበል መሪው ደህንነቱ በተጠበቀ ቦታ መሆናቸውን ለመግለጽ ጥረት ቢያደርግም በመጨረሻ ግን የታስኒም ኒውስ ኤጀንሲና የመንግስት መገናኛ ብዙሃን የአያቶላህ አሊ ሐሜኒ መገደልና መሰዋታቸውን በይፋ አምነዋል። ይህንን ታሪካዊ ሐዘን ተከትሎም በመላ ሀገሪቱ ለ40 ቀናት የሚቆይ ብሔራዊ የሐዘን ቀን የታወጀ ሲሆን ለ7 ተከታታይ ቀናትም የመንግስት መስሪያ ቤቶች፣ ትምህርት ቤቶችና የንግድ ተቋማት ዝግ ሆነው እንዲቆዩም ትዕዛዝ ተላልፏል። የኢራን አብዮታዊ ዘበኛ IRGC ለዚህ ግድያ ከባድና እጅግ መራራ የአጸፋ እርምጃ እንደሚወስድ የዛተ ሲሆን በአሁኑ ሰዓትም ኢራን በመቶዎች የሚቆጠሩ ሚሳኤልና ረዥም ርቀት ድሮን ጥቃቶችን በእስራኤል ዋና ከተሞችና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ እየሰነዘረች መሆኑም ተዘግቧል። ይህ ጦርነት እየለየለት መጥቶ ሌሎች ሀገራቶችንም እየጎተተ እያመጣ በመሆኑ ከኢራን ጎን ደግሞ ሩሲያና ቻይናም ሊሰለፉ ይችላል የሚል ግምት ብዙዎችን እያሰጋ ሆኖ ይገኛል። ይህ የጦርነት ዳመና በአካባቢው ባሉ የገልፍ ሀገራት ላይም ከፍተኛ ስጋት የደቀነ ሲሆን የመላው ቀጠና የጸጥታ ሁኔታ ወደማይመለስበት መጠነ ሰፊ ጦርነት እያመራ ይገኛል። የኢራን የጸጥታ ኃይሎችና ፖሊሶች በከፍተኛ ንቃት ላይ እንዲሆኑ ቢታዘዙም በሀገሪቱ ውስጥ ያለው ወታደራዊ መዋቅር መከፋፈል ሊታይበት እንደሚችልና አንዳንዶችም ወደ ህዝቡ ወገን ሊቀላቀሉ እንደሚችሉ የሚገልጹ ግምቶችም እየወጡ ይገኛሉ። ስለ ቀጣዩ የኢራን የስልጣን ሽግግር በተመለከተ በኢራን ህገ መንግስት መሰረት የበላይ መሪው ሲሞቱ በጊዜያዊነት ኃላፊነቱን የሚረከብ አካል ቢኖርም የአያቶላህ ካሚኒ ሞት ግን በሀገሪቱ የስልጣን መዋቅር ውስጥ ሊሞላ የማይችል ትልቅ ክፍተት ፈጥሯል። ይህ ክፍተት በኢራን ውስጥ ለዘመናት የቆየውን የሃይማኖታዊ አገዛዝ መዋቅር ሊያናጋ የሚችል ትልቅ የመሬት መናወጥ ተደርጎ ይወሰዳል። ፕሬዚዳንት ትራምፕ ይህ አጋጣሚ የኢራን ህዝብ ነጻነቱን እንዲጎናጸፍና ሀገሩን መልሶ እንዲረከብ ትልቅ ድል እንደሚፈጠር ገልጸዋል። ይሁን እንጂ የስልጣን ሽግግሩ በሰላማዊ መንገድ ይከናወናል ወይስ ወደ ሲቪል ጦርነትና ወደ ባሰ የደህንነት ቀውስ ያመራል የሚለው ስጋት በዓለም አቀፍ ማህበረሰቡ ዘንድ ሰፍኗል። የአሜሪካ የጦር አውሮፕላኖች ዓላማቸውን እስኪያሳኩ ድረስና የቀጠናው ሰላም መረጋገጡን እስኪያረጋግጡ ድረስ ጥቃታቸውን እንደሚቀጥሉ ያስጠነቀቁ ሲሆን ኢራን በበኩሉ የመጨረሻውን የሞት ሽረት ትግል እንደምታደርግ አስታውቃለች። በእስራኤል በኩል ያለው ዝግጁነት ከፍተኛ ደረጃ ላይ ደርሷል። የእስራኤል መከላከያ ሰራዊት IDF ከኢራን ሊሰነዘሩ የሚችሉ የሚሳኤል ጥቃቶችን ለመመከት
በመመከት የአይረንዶም እና የጥበቃ ስርዓቶችን በሙሉ አቅማቸው እንዲሰሩ አድርጓል። እስራኤል ይህንን ጥቃት የህልውና ዘመቻ በማለት የጠራችው ሲሆን ከኢራን የሚመጣውን ማንኛውንም ስጋት ለመደምሰስ ቆርጣ መነሳቷን ገልጣለች። የዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅት አካባቢው ወደማይወጣበት ቀውስ እንዳይገባ ስጋታቸውን እየገለጡ ሲሆን አንዳንድ ሀገራት ደግሞ የአሜሪካን እርምጃ በመደገፍና በመቃወም በሁለት ጎራ ተከፍለዋል። በአሁኑ ሰዓት በመላው መካከለኛው ምስራቅ ያለው ውጥረት ጣሪያ የነካ ሲሆን ዓለም አቀፍ የነዳጅ ገበያና የንግድ መስመሮችም በዚህ ታሪካዊ ክስተት ምክንያት ከፍተኛ መዋዠቅ እያሳዩ ይገኛሉ። ይህ የአያቶላህ አሊ ካሚኒ አሟሟት በ21ኛው ክፍለ ዘመን ታሪክ ውስጥ ትልቁ የፖለቲካ ግድያ ተደርጎ የሚመዘገብ ሲሆን ቀጣዮቹ ጥቂት ቀናት የዓለምን የወደፊት እጣ ፈንታ የሚወስኑ ይሆናሉ። የኢራን ህዝብ ለዓመታት የቆየውን አምባገነናዊ አገዛዝ ለመጣል የሚጠቀምበት እድል ይሁን ወይስ ሀገሪቱ ወደ ባሰ ትርምስ ውስጥ የምትገባበት አጋጣሚ በሂደት የሚታይ ይሆናል። የአሜሪካና የእስራኤል ወታደራዊ ጥምረት ግን አሁንም በከፍተኛ ንቃት ላይ ሆኖ አካባቢውን በቅርበት እየተቆጣጠረ ይገኛል። የዓለም አይን ሁሉ በቴህራንና በዋሽንግተን ላይ ያረፈ ሲሆን እያንዳንዱ እንቅስቃሴ ለቀጣዩ ትውልድ የሚተርፍ የታሪክ አሻራ እያሳረፈ ይገኛል። በመካከለኛው ምስራቅ ለበርካታ አስርተ ዓመታት የፖለቲካና የሃይማኖት የበላይነትን ይዘው የቆዩት እኚሁ አያቶላህ አሊ ኻሜኒ የኢራን ከፍተኛ መሪም እንደነበሩ ይታወቃሉ። በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ ዓለም አቀፉ ማህበረሰብ ከፍተኛ ድንጋጤ ውስጥ ወድቆ ይገኛል። ይህ ጥቃት የኢራን ዘመናዊ ታሪክ ውስጥ ታይቶ የማይታወቅና የሀገሪቱን የደህንነት መዋቅር የሰበረ ክስተት ተደርጎ ተወስዷል። ይህ ወታደራዊ እርምጃ በቴህራን የሚገኙ ስልታዊ ዕላማዎችን የመታ ሲሆን በወቅቱ ከፍተኛ መሪው ከቤተሰቦቻቸውና ከቅርብ ረዳቶቻቸው ጋር በነበሩበት ወቅት መፈጸሙ የጥቃቱን የደህንነት ክፍተት ስፋት ያሳያል። የጥቃቱ ዜና እንደተሰማ በመላው የቴህራን አውራ ጎዳናዎችና በሌሎች ትላልቅ ከተሞች በሚሊዮኖች የሚቆጠሩ ኢራናውያን ወደ አደባባይ መውጣታቸው ተዘግቧል። ይሁን እንጂ ወደ አደባባይ የወጣው ህዝብ ስሜት በሁለት ተቃራኒ ዋልታዎች የተከፈለ ሆኖ ተገኝቷል። በአንድ በኩል ለዓመታት ለከፍተኛው መሪ ታማኝ የሆኑና የቀረበውን ሃይማኖታዊ መሪነት የተቀበሉ ዜጎች በጥልቅ ሐዘን ውስጥ ሆነው ሞት ለአሜሪካና ሞት ለእስራኤል የሚሉ መፈክሮችን እያስተጋቡ በለቅሶ ጎዳናዎችን አጥለቅልቀዋል። በሌላ በኩል ደግሞ በማህበራዊ ሚዲያ በሚሰራጩ ምስሎችና ቪዲዮዎች እንደታየው ከሆነ ያገዛዙ የፖለቲካ ጫናና የኢኮኖሚ ቀውስ መረረን የሚሉ ወገኖች ይህንን ክስተት እንደ አዲስ የነጻነት በር በመቁጠር ደስታቸውን ሲገልጡ ይስተዋላሉ። በተለይም የሴቶች መብት ተሟጋቾችና ወጣቶች የነጻነት ቀን በሚል መሪ ቃል በድብቅም በግልጥም ስሜታቸውን እያጋሩ ይገኛሉ። ይህ የካሚኒ ህልፈት በኢራን የውስጥ ስልጣን ሽኩቻ ላይ የሚያሳርፈው ጥላ እጅግ ሰፊ ነው። በኢራን ህገ መንግስት መሰረት ቀጣዩን መሪ የመምረጥ ስልጣን ያለው የባለሙያዎች ምክር ቤት ቢሆንም በሀገሪቱ ውስጥ ከፍተኛ ተሰሚነት ያለው የአብዮታዊ ዘበኛ IRGC ወታደራዊ ክንፍ በሽግግሩ ሂደት ላይ ምን አይነት ሚና ይኖረዋል የሚሉ የብዙ ሰዎች ስጋት ነው። አሜሪካና እስራኤል ይህንን ጥቃት የሽብርተኝነት ምንጭ የማድረግ እርምጃ በማለት ቢገልጹትም በኢራን ደጋፊነት የሚንቀሳቀሱ እንደ ሂዝቦላ፣ ሐማስና የየመኑ ሁቲዎች የአጸፋ እርምጃ ሊወስዱ እንደሚችሉም በመታመኑ ቀጠናው ወደ ከፋ ጦርነት የማምራት እድሉ ሰፊ ነው። በተለይም ጥቃቱ የሲቪል ሰለባዎችን እና የመሪውን ቤተሰቦች ያካተተ መሆኑ ለኢራን ወታደራዊ አጸፋ ከፍተኛ የሞራልና የፖለቲካ ምክንያት ሆኖላታል። ከኢኮኖሚ አንጻር ሲታይም የዓለም የነዳጅ ገበያ በከፍተኛ ሁኔታ ተናውጧል። ኢራን በሆርሙዝ የባህር ስርጥ ላይ የምታደርገውን ቁጥጥር እንደ ጦር መሳሪያ ተጠቅማበታለች የሚለው ጉዳይ ደግሞ የነዳጅ ዋጋ በአንድ ጀንበር እንዲንርና እንዲያሻቅብ አድርጎታል። ከዓለም አቀፍ ዲፕሎማሲ አንጻር እንደ ሩሲያና ቻይና ያሉ የኢራን የቅርብ አጋሮች ድርጊቱን በጽኑ አውግዘውታል። ጥቃቱ የሀገርን ሉዓላዊነት የጣሰና ዓለም አቀፍ ሕግን ያልተከተለ መሆኑን በመጥቀስ አሜሪካና እስራኤል ለሚከተለው መዘዝ ተጠያቂ መሆናቸውን ገልጠዋል። በሌላ በኩል የምዕራባውያን አገራት ጥቃቱን በቀጥታ ባይደግፉም የኢራን በክልሉ የምታደርገው ጣልቃ ግብነት ለዚህ ውጤት እንዳበቃት ምንጮች እየገለጡ ይገኛሉ። በአሁኑ ሰዓት ቴሄራን በከፍተኛ ወታደራዊ ጥበቃ ስር ትገኛለች። የአየር ክልሏም ሙሉ በሙሉ ተዘግቷል። ይህ ታሪካዊ ክስተት ኢራን ወደ ዲሞክራሲያዊ ለውጥ የምታመራበት ወይስ
ወደ ከፋ አምባገነናዊ ወታደራዊ አገዛዝ የምትሸጋግርበት ወቅት ይሆናል የሚለው ጥያቄ የዓለምን ትኩረት ስቧል። ለውጡ ምን የሚሆን ምን የመካከለኛው ምስራቅ ፖለቲካ ከዛሬ በኋላ እንደ ትላንቱ እንደማይሆን አዲስ ምዕራፍ መጀመሩን ይህ ዘገባ ያመለክታል። ውድ የንጋት ኮከብ ሚዲያ ቤተሰቦች ከትላንት ጀምሮ አሜሪካና እስራኤል በኢራን ላይ በወሰዱት ወታደራዊ እርምጃ ምክንያት የኢራኑ መንፈሳዊ መሪ አያቶላ አሊ ሐሚኒ መገደላቸውን አስመልክቶ ስለ ቀጣይና እየሆነ ስላለው ጉዳይ ያጋራሁበትን መረጃ ነበር ያቀረብኩላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ።